በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች መካከል በጠይማ አንደኛና መካከለኛ ደረጃ ትምህርት ቤት ነው ዛሬ የተገኘ ነው። እንግዲህ ተማሪዎች ወደ ትምህርት ቤት መጥተዋል። የመጀመሪያው ወሰነ ትምህርት ተጠናቆ የ15 ቀን ረፍቱም አልቆ ትምህርት ተጀምሯል ማለት ነው። አዎ ሰላምታችንን አልዘነጋንም። ሰላም ተመልካቾቻችን፣ ሳምንታዊ የአስኳላ ዝግጅታችን ተጀምሯል። ከዚህ ሰዓት ጀምሮ እንግዲህ ሁለት ፕሮግራሞችና መረጃዎችን ወደ እናንተ ያደረስን እስከ ዳር ጥላሁንና ሳዲያ አብዴ አብረናችሁ ቆይታ የምናደርግ ይሆናል። እንግዲህ ሳዱ ካስታወሽ የረፍት ጊዜን እንዴት ይጠቀሙ ብለን ነበረ ከዚህ በፊት። አሁን ደግሞ ረፍቱ አልቆ ትምህርት ላይ ተገናኝተናልና ዛሬ እንግዲህ መረጃችን ትኩረቱን የሚያደርገው ደግሞ የሁለተኛው ወሰነ ትምህርት የመጀመሪያው ወሰነ ትምህርትን ውጤት አይተው እንዴት ይቀጥሉ እንዴት መምሰል አለበት የሚለው ላይ ነው። እንግዲህ የመጀመሪያው ወሰነ ትምህርት ላይ ያጋጠሟቸው ነገሮች ምንድን ናቸው ብለው ተማሪዎቹ መለየት መቻል አለባቸው። መምህራን ደግሞ የተማሪዎች ውጤት እንዴት ነው ብለው የኔ የመማር ማስተማር ሂደት ምን ይመስላል ብለው የሚያዩበት የሚገመግሙበት፣ ተማሪዎችም ደግሞ ለቀጣይ ዝቅ ያሉ ተማሪዎች ለቀጣይ ይሄኛውን ትምህርት ባስተካክለው ከፍ ያለ ውጤት ያመጡበትን ደግሞ ይሄኛውን ደግሞ ባስቀጥለው ብለው የሚያስቡበት የአጠናን ዘዴያቸውንም የሚቀይሱበት ጊዜ ይመስለኛል። በጣም ጥሩ ነው። እንግዲህ አብዛኛው ያለፉትን 4 ወራት ነው ውጤታቸውን ሲያዩ ጉዟቸው ምን ይመስል እንደነበረ፣ የጊዜ አጠቃቀማቸው፣ የጥናት ዘዴያቸው፣ ክፍል ውስጥ የመከታተል ልምዳቸውን ጥቅልል አድርጎ ነው እንግዲህ ውጤታቸው የሚያሳየው። እንግዲህ አንዳንድ ተማሪ ይሄንን ውጤት ሲያይ አይኔ እንደዚህ አይነት ተማሪ ነኝ ብሎ ራሱን ሊገመግም ወይም ደግሞ ሊለካ ይችላል። ነገር ግን ይሄ የሚያሳየው እስካሁን የነበረውን 4 ወር ብቻ ነው እና ደግሞ ያው በ4 ወሩ ስኬታማ ያልሆኑ ተማሪዎች ሁለተኛው ወሰነ ትምህርት ላይ ስኬታማ አይሆኑ ማለት አይደለም። ያንኛው ውጤት ከፍተኛ ውጤት ያመጡትም በዚሁ ይዘልቃሉ ማለትም አይደለም። ከተዘናጉ ሊወርድ ይችላል ውጤቱ። የነበራቸውን ያጠናን ዘዴ ደግሞ ገምግመው ካስተካከሉ ዝቅ ያለ ውጤት ያመጡ ተማሪዎች ቀደም ሲልም እንደገለጽኩት ከፍ ያለ ውጤት ያመጣሉ። ከፍ ያለ ውጤት ያመጡ ተማሪዎችም ደግሞ ሳይዘናጉ ከፍ ያለውን ውጤት ደረጃቸውን አስቀጥለው መሄድ መቻል አለባቸው እና ሁለተኛ ወሰነ ትምህርት ላይ ብዙ ጊዜ ጥናቶች የሚያመላክቱት የመጀመሪያው ወሰነ ትምህርት ብዙ ጊዜ ተማሪዎች ቆይተው ነው ሚድም ኩዊዝም ምናምን የሚወስዱትና ደረጃ ገና አላዩ ለመለካት ራሳቸውን እንትን አላሉ እና ሁለተኛ ወሰነ ትምህርት ላይ ግን ዝቅ ያሉ የነበሩ ተማሪዎች በጣም ከፍተኛ ውጤት እንደሚያመጡ ጥናቶች ያመለክታሉ ማለት ነው። እዚህ ጉዳይ ላይ በጣም ብዙ እንዳንቆይ አንድ ፕሮግራም እንጋብዛቸው። እንግዲህ የአማራ ክልል ትምህርት ቢሮ ደግሞ የ6 ወር አፈጻጸሙን በደሴ ከተማ ገምግሟል። ከሰሞኑ ባልደረባችን ሳሙኤል ኪሮስ ደግሞ ይህን ዝግጅት አዘጋጅቶታል። እናንተ እሱን ተከታተሉ፣ እኛ እዚሁ እንቆያለን። ተመልሰን እንገናኛለን። የአማራ ክልል ትምህርት ቢሮ የ2018 ዓ.ም የ6 ወራት እቅድ አፈጻጸም ግምገማ ከወሎ ቀጠና ትምህርት አመራሮችና የትምህርት ባለድርሻ አካላት ጋር ለ2 ቀናት አካሂዷል። በግምገማ መድረኩም የትምህርት ስራዎች ያሉበት አፈጻጸም በዝርዝር ቀርቦ ውይይት ተደርጓል። የቢሮ ያለፉ 6 ወራት እቅድ አፈጻጸም ሪፖርት፣ ክልሉ ትምህርት ቢሮ ሱፐርቪዥን ቡድን ግብረ መልስና ተማሪዎችን ለማብቃት መሰራት ያለባቸውን ተግባራት ሰነድ ቀርበዋል። በውይይቱም በትምህርት ዘርፉ የተጀመሩ መነቃቃቶች፣ የተሻለ ውጤት ለማስመዝገብ የሚደረጉ ጥረቶች፣ የትምህርት ቤቶችን ደረጃ ለማሻሻል እየተሰሩ ያሉ ስራዎች አበረታች መሆናቸውን ተገልጿል። በ2018 በጀት ዓመት በትምህርት ስራችን ከድሮ በተለየ ሁኔታ የ25 ዓመት የትምህርት ፍኖተ ካርታ ያዘጋጀንበት እና ያስተዋወቅንበት፣ የ5 ዓመት ስትራቴጂክ እቅድ የትምህርትን ያዘጋጀንበትና እስከታች ያስተዋወቅንበት፣ ከዚህ ደግሞ የተቀዳ የ2018 የትምህርት እቅድ አዘጋጅተን እስከ ታች ድረስ በተቻለ መጠን እስከ ወላጆች እስከ ህብረተሰቡ ድረስ ከክልሉ ምክር ቤት ጀምሮ የመግባባት ስራ ሰርተን የጀመርንበት አመት ነው። ከዚህ አኳያ እንግዲህ የመጀመሪያው ስራችን የነበረው ተማሪዎችን ወደ ትምህርት ቤት ማምጣት ነው። ሁላችንም እንደምታውቁት ባለፉት 2-3 አመታት በክልላችን ውስጥ በተከሰተው ችግር የጸጥታ ችግር ምክንያት በርካታ ተማሪዎች በተለይ ባለፈው አመትና ከዛ በፊት ወደ ትምህርት ቤት አልመጡም። ዘንድሮ በልዩ ሁኔታ በየደረጃው በመግባባት ወላጆችም የራሳቸውን ተጽዕኖ እንዲፈጥሩ በማድረግ መዋቅራችንንም እስከታች ድረስ በማንቀሳቀስ ተማሪዎች ወደ ትምህርት ቤት እንዲመጡ ሰፊ ስራ ተሰርቷል።
ይሄ ስራ በመሰራቱ ምክንያት በአሁኑ ሰዓት 4.3 ሚሊዮን ተማሪዎች በትምህርት ገበታ ላይ ይገኛሉ ማለት ነው። ይህ ዓመት የትምህርት ስራን በተመለከተ ከቅድ ዝግጅት ጀምሮ አጠቃላይ በቅድ ዝግጅቱ ላይ የተሟላ መግባባትን ለመፍጠር በአመቱ መጀመሪያ ጀምሮ በርካታ ስራዎችን ስንሰራ ቆይተናል። ዛሬ የ6 ወር እቅድ አፈጻጸም ለመገምገም የመጀመሪያው ክላስተር ደሴ ክላስተር ነው የጀመርነው። በዛሬው ግምገማ በዋነኝነት የ6 ወሩን ሁሉንም ተግባራት እቅድ አፈጻጸም የተገመገመ ሲሆን በልዩ ትኩረት ደግሞ የተማሪዎች ማብቃት ስራን ለመገምገም ጥረት አድርገናል። የተማሪዎች ማብቃት ስራ ካለፉት አመታት አኳያ በተወሰነ መንገድ ለውጦች እየታዩበት ቢሆንም አሁንም ድረስ ግን ስራ የሚጠይቅ ተግባር ነው። ባለፉት አመታትም በልዩ ሁኔታ ሰነድ እየተዘጋጀ በንቅናቄ ስንመራው የቆየ ተግባር ነው። በዚህ አመት ደግሞ በተለየ መንገድ መመራት አለበት በሚል ራሱን ችሎ ሰነድ ተዘጋጅቶ ዛሬ ገምግመናል። ከዚህ አኳያ እንግዲህ ተማሪዎችን ካመጣን በኋላ የጀመርነው ስራ ተማሪዎችን የማብቃት ነው። ተማሪዎቹ እንግዲህ የተለያዩ አዳዲስ አፕሮቾችን አምጥተናል። በተለይ አዳዲስ አቀራቦችን አዳዲስ ስልቶችን በመቀየስ ስራዎችን እየሰራን ነው። የተፋጠነ ትምህርት የሚባል አለ። በተለይ ይሄ ኢንተርናሽናሊም በብዙ ሀገሮች ችግር ሲገጥማቸው የተፈጥሮም ሰው ሰራሽም ችግር ሲያጋጥም ያባከኑትን ጊዜ በሚያካክስ ሁኔታ ትምህርት የምንሰጥበት መንገድ ነው። ይህ በአሁኑ ሰዓት ወደ 18000 ተማሪዎች ትምህርት ያገኙ ያሉበት ነው። ሆም ቤዝድ የሚባል አሁን የጀመርነው አለ ገና በስፋት የምንሄድበት። እንደዚህ አይነት ተማሪዎችን የማብቃት ስራ በስፋት እየሰራን ያለንበት ሁኔታ ነው ያለው። እንግዲህ የትምህርት ስራውን በመደበኛው ፕሮግራምና በመደበኛው አቀራረብ ብቻ ውጤታማ ማድረግ ስለማይቻል ደግሞ በልዩ ሁኔታ የትምህርት ስራውን የሚያቀላጥፉ ኢኒሼቲቮች በሀገር ደረጃ ተነድፈው በክልላችንም ካለፈው አመት ጀምሮ ተግባራዊ የሆኑ ነው። በተለይ በዚህ አመት ደግሞ ሰፋ ባለ ሁኔታ አቅደን ገብተንበታል። ግምገማችን ከ2011 ጀምሮ እስከ 2017 ድረስ በ12ኛ ክፍል በ8ኛ ክፍልና በ6ኛ ክፍል የተማሪዎች ውጤት ምን ይመስላል የሚለውን ለማየት ጥረት አድርገናል። በተለይ 12ኛ ክፍል በመጀመሪያዎቹ 2011 2012 2013 እስከ 2014 ባለው ጊዜ ውስጥ የተማሪዎች የማለፍ ምጣኔ ከፍ ያለ ነበር። ዩኒቨርሲቲ መፈተን ከጀመሩ ጊዜ ጀምሮ ደግሞ የተማሪዎች ውጤት ዝቅ ያለበት ሁኔታ እንዳለ በተደጋጋሚ ሲነሳ ቆይቷል። የኛ ክልልም 2014 3.6% ነበር። 2015 ወደ 4% አደገ። 2016 እያለ በዚህ አመት ወደ 12.9% የሚሆኑ ተማሪዎች ናቸው 50% እና ከዛ በላይ ያስመዘገቡ። በመድረኩ ላይ ከተሳተፉ የደቡብ ወሎ፣ የኦሮሞ ብሔረሰብ፣ የደሴ ከተማ አስተዳደር፣ የሰሜን ወሎና የኮምቦልቻ ከተማ አስተዳደር የትምህርት መምሪያ ኃላፊዎች የተማሪዎችን ውጤት ከማሻሻል ጀምሮ በዚህ ሩብ ዓመት የሰራቸው ስራዎች አበረታች መሆናቸውን ይናገራሉ። በሁለተኛው ሩብ ዓመት በጣም አተኩረን ከምንሰራባቸው ተግባራት አንዱና የመጀመሪያው የተማሪዎችን ውጤት ማሻሻል። እንግዲህ የተማሪዎችን ውጤት ለማሻሻል በተለይም ለአንደኛ ክፍል ለ6 ለ8 እና ለ12 የተለያዩ ስራዎችን ስንሰራ ቆይተናል። በትናንትናው ዕለት እንኳ ከገመገምነው እንደ ዋና ዋናዎችን ብጠቅስላችሁ ከ20 በላይ ወደ 72ኛ ደረጃ ትምህርት ቤቶች አሉ። ከ20 በላይ ያላነሱ ሁለተኛ ደረጃ ትምህርት ቤቶች የአዳር ጥናት ጀምረዋል። የአዳር ጥናት ሲጀምሩ ምንድነው አምና የአዳር ጥናት ጀምረን ነበረ። የአምና ውጤት ምን አመጣ የሚለውን ወደ ዩኒቨርሲቲ የገቡ ተማሪዎችን ውጤት ተንትነው ነው የተነሱት። አሁን ምሳሌ ከላላ ከተማ መጣላችሁ 20 ተማሪዎችን የአዳር ጥናት ሲያስተምር ከርሟል። ከ20ው ኦልሞስት 19 አልፈዋል። ይህንንም ውጤት ተንትነውታል። እንግዲህ ከላላ ይሄንን ሲያደርግ ምንድነው ሃይ ስኩሉ በጣም ከከተማው የራቀ ነው። የግለሰብ ቤት ተከራይተው ነው የሚያስተምሩት። እዛው ነው መምህራን የሚረዱት። ያንንም ተሞክሮ በማየት አሁን ቃሉ ሰላማዊ ወረዳ ነው አማራ ክልል ካሉት 4 ሃይ ስኩሎች አሉት። አራቱም የአዳር ጥናት ጀምረዋል። አዲስ የተፈጠረው ደሞና እስካሁን ያልተለመደው ተግባር ምንድነው የአንደኛ ደረጃ ትምህርት ተማሪዎች ወደ ሁለተኛ ደረጃ ሲሄዱ ተስፋ መቁረጥ እና ትልቅ መገፋፋትም ነበር። አሁን አልቡኮ ላይ ታንታ ላይ ምንድነው እየተደረገ ያለው ስንገመግም የሁለተኛ ደረጃ መምህራን አንደኛ ደረጃ ሄደው ተማሪዎች ማገዝ፣ ምክንያቱም ሲመጡ የኛ ተማሪዎች ናቸው። ስለዚህ ወረድ ብለን እነዚህን ተማሪዎች ማገዝ መቻል አለብን ብለው እየሰሩ ያሉበት ሁኔታ ነው ያለው። ከቅድመ ዝግጅት ጀምሮ ብዙ ስራዎችን እየሰራን መጥተናል። አሁንም ደግሞ በሁለተኛ ሩብ ዓመት የሰራናቸውን ስራ እዚህም ለማስገምገም ነው የወጣ ነው።
በዚህም የተለያዩ ስራዎችን በተማሪ ተሳትፎ ለማሳደግ ብዙ ሰርተናል። ያንንም ከ90% በላይ የመዘገብናቸውን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በጥሩ ሁኔታ አስተምረናል። ሁለተኛም አሁን የአንደኛ ወሰነ ትምህርት ማጠናቀቂያ ላይም እንደዚሁ በአንደኛ ደረጃ ከ1 እስከ 8 ባለው 118424 ተማሪ መዝግበን ከነዚህ 97.8% አስፈትነን አጠናቀናል። ሁለተኛ ደረጃም ላይ እንደዚሁ 9924 ተማሪ መዝግበን እነዚህንም 97% አጠናቀናል። ፈተናው ወስደው ጨርሰዋል። ይህንንም አሁንም በሁለተኛ እንደዚሁ አሁንም ትምህርት ተጀምሯል። በጀመርነውም በጥሩ ሁኔታ እየሰራን እንገኛለን። ደሴ ከተማ ባለፉት 6 ወራት በርካታ ተግባራትን ስናከናውን የቆየንበት ሁኔታ አለ። በተለይ የተማሪዎችን ውጤት ከማሳደግ አኳያ የትምህርት ቤቶችን ደረጃ እንዲሁ ከማሳደግ አኳያ ሰፊ ስራዎች ተሰርተዋል። በተጨማሪም ለተማሪዎች ምቹ ሁኔታ ከመፍጠር አኳያ በተለይ የተማሪዎች ምገባ ተያይዞ አበረታች ውጤት የታዩበት ሁኔታ ነው ያለው። የተማሪዎች ውጤት ሲታይ እንግዲህ በ2017 ዓ.ም 6ኛ ክፍል፣ 8ኛ ክፍልና 12ኛ ክፍል ከባለፉት አመታቶች የተሻለ መሻሻሎች አሉ፣ እድገት አለውና ይህንን የበለጠ አጉልብቶ ለመጠቀም እንደ ደሴ ከተማ የተለያዩ ስትራቴጂዎችን፣ ስልቶችን ቀይሰን በትምህርት ቤት ተግባራዊ እያደረግን ያለንበት ሁኔታ ነው ያለው። አሁን ውጤት ትንተና ኦልሬዲ ተተንትኖ አልቋል። በተለይ በክፍል ደረጃ ያለው ውጤት አሁን ለክልላዊና ሀገር አቀፍ ፈተና ውጤት የተሻለ ነገር ሊመዘገብ እንደሚችል ያሳያል። እንደ ሰሜን ወሎ ዞን በዞናችን ወደ 881 ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ስራ እንዲጀምሩ በመጀመሪያ በዝግጅት ምዕራፍ ያደረግነው ምንድነው? ያው ወቅቱ ስለሚታወቅ ከማህበረሰቡ ጋር እስከ ታችኛው ድረስ ካለው የትምህርት መዋቅርም ከአካባቢው ማህበረሰብም ከሃይማኖት አባቶች ከሀገር ሽማግሌዎች ምክክር አድርገን ነው ወደ ስራ የገባ ነው። ባለፈው አመትም ይህንኑ ትሬንድ ነበር ስንጠቀም የነበረው። በዚህ መሰረት እቅዶቻችን አቅደን ወደ ስራ የገባንበት ሁኔታ ነው ያለውና ከዚያ አኳያ ተወስዶ ሲታይ አንድ ላሊበላ ላይ ማረሚያ ቤት አንደኛ ደረጃ ትምህርት ቤት ውጭ ያሉት ሌሎቹ ኦልሞስት ኦል በሚባል ደረጃ ሁሉም የመማር ማስተማሩ ስራ እንዲጀምሩ ነው የተደረገው። በዚህ በማድረግ ረገድ መምህራን የራሳቸውን አስተዋጽኦ አድርገዋል። የአካባቢው የሀገር ሽማግሌዎችም በአጠቃላይ የአጋር አካላት ርብርብ አድርገው ትምህርት እንዲጀመር የተደረገበት ሁኔታ ነው ያለው። ከዚያ ውጭ ሁሉም ተማሪዎች ወደ ትምህርት ቤት እንዲመጡ ለማድረግ በሶስቱም ፕሮግራም በቅድመ አንደኛ፣ በአንደኛ ደረጃ፣ በሁለተኛ ደረጃም ወደ 73% የሚሆነውን ተማሪዎች ወደ ትምህርት ቤት እንዲመዘገቡ የማድረግ ስራ ነው የተሰራው። ከዚያ ውጭ መመዝገብ አንዱ ስራችን ቢሆንም የተመዘገቡትን ተማሪዎች ወደ ትምህርት ቤት እንዲመጡ በማድረግ ረገድ ሰፊ ርብርብ ነው የተደረገው። በዚህም ከመዘገብነው ውስጥ ወደ 96.5% የሚሆነውን ተማሪ ወደ ተቋም መጥተው የመማር ማስተማሩን ሳያቆራርጡ እንዲሄዱ የተደረገበት ሁኔታ ነው ያለው። ይሄም ጥሩ ነው ብለን የገመገምነው በተለይ ካሳለፍናቸው ጊዜያት ከገጠመው ችግር አኳያ ተወስዶ ሲታይ ማህበረሰቡ ተቋሙ የኔ ነው የሚል ስሜት የፈለገው ቢሄድ ያ ቢመጣ ይሄ ቢሄድ ምንም አይበግረንም በሚል ወላጆችም የራሳቸውን አስተዋጽኦ እያደረጉ ተማሪዎች እንዲቀጥሉ የተደረገበት ሁኔታ አለ ማለት ነው። ከተማሪ ምዝገባ አኳያ ስናይ በዚህ አመት እስከዚህ አመት በፊት ከነበረው ጊዜ በተሻለ ወደ 103% ተማሪዎችን የምዝገባ ያካሄድንበትና ከእቅድ በላይ የፈጸምንበት በጀት አመት ነው። እሱ ብቻ አይደለም፣ ከተመዘገቡም በኋላ ቢሆን የመጀመሪያው ቀን ዴዋን ክላስ 1 ጀምሮ ተማሪዎቹ ሁሉም ተማሪዎች በሚባል ደረጃ ትምህርታቸውን እየተከታተሉ ነው ያሉት። አሁን ደግሞ ያው የፈተና ሰዓትም በተለይ የሀገር አቀፍና የክልል አቀፍ ፈተናዎች እየደረሱ ስለሆነ
በዛ በኩልም እንደዚሁ ከፍተኛ ዝግጅት እያደረግን ያለ ነው። በተለይ ለ12ኛ ክፍል 6ኛና 8ኛ ክፍል ከጥቅምት ወር አካባቢ ጀምረን በመረጧቸው መምህራን የማጠናከሪያ ትምህርት የመስጠት የቤተ መጻሕፍት አገልግሎትን እስከ ምሽት ቅዳሜና እሁድ ጭምር የማድረግ ወርክሽት እንዲሰሩ የማድረግ በአጠቃላይ በተለይ ደግሞ 12ኛ ክፍል ኦንላይን ፈተና ተፈታኞች ስለሆኑ ከወዲሁ ቅድመ ዝግጅት የማድረግ ስራዎችን ነው እንግዲህ በአጠቃላይ እየሰራን ያለን። ተማሪዎችን ከማብቃት አኳያ በዚህ ሩብ ዓመት ከፍተኛ ስራ ተሰርቷል ሲሉ ኃላፊዎቹ ይገልጻሉ። የትምህርት ቤት ደረጃውንም ለማሻሻል እንደዚሁ ተለይቷል፣ ታቅዷል። በታቀደው ሁኔታ ኢንስፔክሽን የተደረጉ ትምህርት ቤቶች አሉ። እነዛንም መልሶ አስቀድሞ ሱፐርቪዥን በማድረግ የት ነው ጉለታቸው የሚለውን በኢንስፔክሽን ተለይቷል። ከተለየ በኋላ እነዛ ትምህርት ቤቶች በዚህ ሁኔታ ከዚህ ወደዚህ ማደግ አለባቸው በሚለው የሚጎላቸውን ነገር 1 2 ተብሎ ቅድሚያ በሱፐርቪዥን ተደግፈው ሁለተኛ ኢንስፔክሽን ተደርጎ እንደዚሁ ለማሻሻል ተሞክሯል። የተደረጉ አሁንም ሰዓታቸው ያልደረሰና ኢንስፔክሽን ሲደረጉ ደረጃ የሚያሻሽሉ ትምህርት ቤቶች አሉ እና ይሄን እየተሰራ ነው። ሱፐርቪዥን እየተደረገ ነው። የትምህርት ቤትም ደረጃ ቢሆን በተመሳሳይ እስከዛሬ ድረስ በነበረን አጠቃላይ አፈጻጸም ትንሽ ችግር ውስጥ ነበር ያለን። አሁን ለምሳሌ አሁን አዲስ ስታንዳርድ አለ። ከሷ አኳያ ሲታይ ቅድመ አንደኛ ላይ ወደ 40% አካባቢ የሚሆነው ደረጃዎችን ያሟሉበት ሁኔታ ነው ያለው። አንደኛና መካከለኛ እንዲሁም 80% በላይ አካባቢ ደረጃቸውን አሟልተው ተገኝተዋል። አሁን ከተለኩት አኳያ 6ኛ፣ 8ኛ፣ 12ኛ ክፍል ለማብቃት በተለይ ባለፈው አመት የነበረን አፈጻጸም በ6ኛ በ8ኛ የተሻለ ነው። 12ኛም ወስደን ካየ ነው ከባለፉት አመታት ፕሮግሬሲቭ የሆነ ለውጥ አለው ባይባልም መጠነኛ የሆኑ ለውጦች አሉት። እነዚህ እንዲቀጥሉ በሁሉም አስፈታኝ ትምህርት ቤቶች ተማሪዎች የቱቶሪያል ፕሮግራም እንዲያገኙ አስቻይ ሁኔታ ባለበት ደግሞ የአዳር ጥናት እንዲያጠኑ ከተሞች አካባቢ በተለይ 12ኛ ክፍል ላይ ስራ የተሰራበት ሁኔታ ነው ያለው። ይህም ጥሩ ነው ብለን ነው የወሰድነው። እንግዲህ ያው በ2017 ዓመተ ምህረትም የተሻለ ውጤት ያስመዘገብንበት አመት ነው። በተለይ 12ኛ ክፍል በከተማችን እስከ 47% የሚሆኑ ተማሪዎች 300 እና ከዛ በላይ ያመጡበት አመት ነው። እንዲሁም ሪሚዲያልን ሲጨምር ከ82% በላይ የሚሆኑ ተማሪዎቻችን ዩኒቨርሲቲ የመግባት እድል አግኝተዋል። በዚህ አመትም ያን ውጤት አስጠብቆ ለመሄድ ነው እንግዲህ ቀድመን እየሰራን ያለ ነው። በ6ኛም 8ኛ ክፍልም የተመዘገበው ውጤት ቀላል የሚባል ውጤት አይደለም። ያንን ውጤት ወደ ኋላ እንዳይመለስ ከወዲሁ ትምህርት ቤቶች ቀድመው ስራ እንዲሰሩ በየጊዜው እየገመገምን እየሰራን ያለን። ተማሪዎች ውጤታማ እንዲሆኑ እንደ ሀገር ከተያዙ ግዙፍ ፕሮጀክቶች አንዱ የተማሪዎች ምገባ ነው። የአማራ ክልል መንግስትም ለትምህርት ሴክተሩ ከፍተኛ ትኩረት በመስጠት 500 ሚሊዮን ብር መድቦ ወደ ስራ መግባቱን የገለጹት የትምህርት ቢሮ ኃላፊ ዞኖቹም የተማሪዎች ምገባ ላይ ከፍተኛ ስራ እየሰሩና ተማሪዎቹም ውጤታማ መሆናቸውን ይገልጻሉ። የተማሪ ምገባ ነው 500 ሚሊዮን ብር የተመደበው ለተማሪ ምገባ ነው። ከዚህ አኳያ ተማሪዎች አንደኛ ጤንነታቸው እንዲጠበቅ፣ ተመጣጣኝ ምግብ ማግኘት እንዲችሉ፣ ትምህርታቸው ላይም ፎከስድ ሆነው መከታተል እንዲችሉ የምናደርግበት ነው። እንግዲህ ተማሪ እየራበው ውስጡ ምቹ ሁኔታ ሳይኖረው የትምህርት አቀባበሉ የተሟላ ሊሆን አይችልም። ከዚህ አኳያ ይሄ በሀገር ደረጃም ያለ ኢኒሼቲቭ ነው። ሌሎች ክልሎች የሚሰሩበት፣ በእኛ ደረጃ ባለፈው አመት በትንሹ የጀመር ነው። ዘንድሮ ግን በጣም በስፋት ደቡብ ወሎን ብቻ ብንወስድ 18 ወረዳ ላይ የምገባ ፕሮግራም ይካሄዳል። በአጠቃላይ እንደ ክልል በአሁኑ ሰዓት ከ150 ሺህ በላይ ተማሪዎች በምገባ ስርዓት ውስጥ ገብተው እየተሳተፉ ነው። አሁን ላይ ደግሞ ክልሉ በመደበው 500 ሚሊዮን ብር የምግብ ቁሳቁስ ግብአቱ ተገዝቶ እየተጓጓዘ ስለሆነ ያልጀመሩ አካባቢዎች ላይም የበለጠ ቁጥሩም የሚሰፋበት ሁኔታ ይኖራል ማለት ነው። እንግዲህ የተማሪዎች ምገባ በእኛ ከተማ አሁን አይ ቲንክ ወደ 3ኛ አመቱን እየያዘ ነው ያለው። እንደተባለውም በጣም አሪያ የሆነ ስራ ነው በዚህ ዙሪያ እየሰራን ያለ ነው። አሪያነቱ የሚያስብለው ነገር የመጀመሪያው በየአመቱ የተማሪው ቁጥር እየጨመረ ነው ያለው። መጀመሪያ ስንጀምር ወደ 2000 ተማሪ ነበር የነበረው። ከዛ በኋላ 4000፣ ባለፈው አመት 12000፣ በዚህ አመት ደግሞ ከ15000 በላይ ተማሪዎችን ሰሞኑን የሚጨመሩ ተማሪዎችም ይኖራሉ። ከ15000 በላይ ተማሪዎችን እየመገብን ያለ ነው። ሌላው ይሄ ምገባ እንግዲህ በከተማችን ትልቅ ትኩረት ከሚሰጣቸው ፕሮጀክቶች ውስጥ አንዱ ነው ማለት ይቻላል። ከተማ አስተዳደሩ በበጀት ድጋፍ ያደርጋል። ይህም ብቻ አይደለም፣ በከተማችንም ያሉ ባለሀብቶች፣ ግለሰቦች
በአጠቃላይ ማህበረሰቡ ከፍተኛ ርብርብ እያደረገበት እየተሰራ ያለ ፕሮግራም ነው። በዚህ አመት ቢያንስ ለተማሪዎች ምገባ ከ100 ሚሊዮን ብር በላይ ነው በጀት የሚያስፈልገን። ተማሪዎቻችን የተሻለ ንጥረ ነገር ያለው ምግብ ነው እየመገብን ያለ ነው። ዳቦ በወተት ነው በነገራችን ላይ ተማሪዎች ምገባ እየተመገቡ ያሉት በእኛ ከተማ። ይሄ ደግሞ ያው የተወሰነ ዋጋውም የተወሰነ ይጨምራል። ዞሮ ዞሮ ይሄ 100 ሚሊዮን ብር ግማሹን ከተማ አስተዳደሩ 50% ይሸፍናል። ቀሪውን ግን የከተማው ማህበረሰብ ባለሀብቱ፣ ግለሰቦች በሚያደርጉት አስተዋጽኦ ነው ምገባው እየተካሄደ ያለው። በዚህ ስራ አይ ቲንክ ምገባው ከሌሎች በምግብ ጥራት አቅርቦቱም በተማሪ ቁጥሩም ኢቭን የህብረተሰቡን ተሳትፎ የመንግስትንም ተሳትፎ ስናይ ከሌሎቹ በተሻለ ሁኔታ በአርአያነት እየተሰራ ያለ ስራ ነው። ክቡር ጠቅላይ ሚኒስትራችን ከሚያስጀምሯቸው ኢኒሼቲቮችም አንዱ የትምህርት ቤቶች ምገባ ነው። ይሄ በነገራችን ላይ በከተሞች ነበረ ጎልቶ የሚታየው ማለት ነው። አሁን ሰብረን መብጋት አለብን ብለን በትልቅ ንቅናቄ እቅድ አቅደን ገብተን 20 ወረዳ ላይ በአንድ ቀን ጀንበር ሁሉም ወረዳ ላይ መጀመር መቻል አለብን። አጀማመሩን ደግሞ ክቡር አስተዳዳሪዎች አሉበት፣ አጠቃላይ አመራሩ አለበት። በንቅናቄ ህዝቡ ወላጆች ተገኝተው ብለን አቅደን ተንቀሳቀስ በአንድ ቀን 17 ወረዳ ላይ ማስጀመር ይችላል። በዚህም አሁን ከ20 ወረዳ 19 ሁለቱ ዘግይተው ጀምረው 19 ወረዳ ላይ ከ20 ወረዳ ጀምሯል። ይሄንንም አንዱን እያየ አሁን ለጋምቦ ወረዳ ላይ ብቻ ለክልሉም ተሞክሮ የሚችለው ተግባር ምንድነው 11 ትምህርት ቤት ላይ ነበር የጀመረው። አሁን 17 አደረሰ። ወደ 93 ኩንታል ስንዴ እየሰበሰበ እዛው የጓሮ አትክልቶችን እየተጠቀመ ከ18000 በላይ በዞን ደረጃ እንግዲህ መመገብ የጀመርንባቸው ሁኔታዎች አሉ ማለት ነውና ትልቅ አዳጊ የሆኑ ተግባራት እያየን እየመጣን ነው ማለት ይቻላል። በዚህ አመት ወደ 16000 ተማሪዎችን እንመግባለን ብለን አቅደን ነበረ። በአጠቃላይ ወደ 15354 ተማሪዎችን በ27 ትምህርት ቤቶች ምገባ ስራ እየሰራን ነውና ይሄ ትልቅ ለውጥ ነው። አፈጻጸሙ ከ90% በላይ ነው። ከዚህ የበለጠ ብዙ መስራት እንዳለብን እናስባለን። ይሄ ምገባ ስራ በመሰራቱ የተመዘገቡ ውጤቶች አሉ። ተማሪዎች አዘውትረው ትምህርት ቤት የመገኘት የአርፋጅ ተማሪዎች የመቀነስ በውጤታቸው ራሱ የመሻሻል የመነቃቃት ልጆቹ ደስተኛ የመሆን የአካባቢው ህብረተሰብ ወላጆችም ትምህርት ቤቶች ጋር ያለው ግንኙነት የመጨመር ልጆቹ ትምህርት ቤት ምገባ በማግኘታቸው የህብረተሰቡም ራሱ ደስተኛ ነው። አሁን እየመገብን ያለ ነው በዋናነት ህጻናትን ነው። የቅድመ አንደኛ ጀምረን እርሌጅ ላይ ያሉትን ከአንደኛ ደረጃም አንደኛ ክፍል ሁለተኛ ክፍል በዋናነት እነዚህ መሰረት አድርገን ከዛ በኋላ ያሉት ደግሞ እስከ 8ኛ ክፍል ያሉት የኢኮኖሚ ችግር ያለባቸውን ተማሪዎች ነው የምንመግበው። ምንም ጥያቄ የለውም። ትልቁ ነገር አሁን ተማሪዎች አይቀሩም፣ ትምህርት ቤት አይቀሩም፣ አያሰልሱም፣ ቀድመው ትምህርት ቤት ይገኛሉ። ስለዚህ ይሄ ደግሞ ለተማሪዎች ውጤት መሻሻል ቀጥተኛ የሆነ አስተዋጽኦ ነው ያለው። የተማሪዎች ምገባ ጋር ተያይዞ በ4 ወረዳዎች በማቺንግ ፈንድ የምንመግባቸው ምገባዎች አሉ። በሌላ በኩል አንድ ወረዳ ላይ ከአፍሪካ ልማት ባንክ ጋር የወተት ላሞችን ገዝቶልን ወተትና መጠነኛ አቅርቦት እያቀረብን የጀማመርናቸው አሉ። የሆነ ወደ 103,000 የሚደርሱ ተማሪዎች ምገባውን እየተመገቡ ያሉበት ሁኔታ ነው ያለው። እዚህ ጋር ተያይዞ ያለው ክፍተት አሁንም በራስ አቅም በተለይ በስፋት ልክ ሌሎች ዞኖች ላይ እንደሄዱበት እንደ ኮምቦልቻ ከተማና ሌሎች ከተሞች ደወሎም አሁን የጀመራቸው ጅማሬዎች በጣም አስፈተን መስራት እንዳለብን ከአመራሩ ጋር ከማህበረሰቡ ጋር እየመከርን ያለንበት ነው ያለው። የሆነ ሆኖ ግን አገር በቀል ለማድረግ እነዚህ በማች ፈንድ የምንመግብባቸው ወረዳዎችም የራሳቸውን ስራ እየሰሩ ያለበት ሁኔታ ነው ያለውና ይህንም ጥሩ ጅማሮ እንዳለ መውሰድ ይቻላል። 103,000 በ4 ወረዳዎች ነው። ላስታ፣ መቄት፣ ራያ ቆቦና ሀብሩ በ195 ትምህርት ቤቶች ነው እነዚህ ምገባውን የምናካሄደው። የክልሉ መንግስት አዳሪ ትምህርት ቤቶችን እየገነባ መሆኑን የገለጹት አቶ ጥላሁን እነዚህ ትምህርት ቤቶች በቀጣይ ዓመት እንዲጀምሩና ሞዴል ትምህርት ቤቶችም ተገንብተው ትውልድን የማነጽ ስራ እንሰራለን ሲሉ ተናግረዋል። ባለፈው ዓመትና በዚህ ዓመት ደግሞ በስፋት እየሄድንበት ያለ ነው አዳሪ ትምህርት ቤቶች 3 አዳሪ ትምህርት ቤቶች በርካታ ቢሊዮን ብር ተመድቦ በክልላችን እየተገነቡ ነው። ሰቆጣ ላይ፣ ደብረ ታቦርና ፍኖተ ሰላም ላይ እነዚህ አዳሪ ትምህርት ቤቶች ከፍተኛ ድጋፍና ክትትል እየተደረገላቸው ነው። በጀትም ተመድቦ ስራ እየተፋጠነ ነው ያለው። አሁን በ2019 በጀት ዓመት ወይም የትምህርት ዓመት ስራ የሚጀምሩ ይሆናል።
በክልላችን ያሉ በተለይ በጣም ቤስት ሃይ አቺቨርስ የምንላቸው ተማሪዎች ትልቅ ፖቴንሻል ያላቸውን ሰብሰብ አድርገን እዛ ላይ ሙሉ እገዛ እየተደረገላቸው እንዲማሩና ሀገራቸውንና ክልላቸውን እንዲያግዙ የምናዘጋጅበት ይሆናል ማለት ነው። ሁለተኛ ከዚህ ጋር በተያያዘ ሞዴል ትምህርት ቤቶች የሚባል አዲስ ጽንሰ ሀሳብ ነው። ይሄ ኢንተርናሽናል ስታንዳርድ ያላቸው 4 ሁለተኛ ደረጃ ትምህርት ቤቶች በክልላችን ተጀምረዋል። እነዚህም ትምህርት ቤቶች አሁን በጥሩ አፈጻጸም ላይ ናቸው። እነዚህም ተጠናቀው ከ2 ቢሊዮን ብር በላይ የተመደበላቸው ናቸው። በተለይ የፌዴራል መንግስት ከዚህ አኳያ በጣም ትልቅ እገዛ እያደረገልን ነው። እነዚህም ትምህርት ቤቶች ተጠናቀው ለ2019 በጀት ዓመት ለስራ እንዲደርሱልን ከፍተኛ ርብርብ እያደረግን ነው። ይደርሳሉ ብለን እየሰራን ነው። ይደርሳሉም በእርግጠኝነት አሁን ባላቸው ፐርፎርማንስ። በአጠቃላይ የትምህርት ግብዓቶችን፣ ቁሳቁሶችን በማሟላት ተማሪዎችን በተለይ የዚህ ከዋር ከጦርነት ሜንታሊቲ እንዲወጡና ትምህርታቸው ላይ ፎከስድ እንዲሆኑ ለማድረግም ያለው እንቅስቃሴ በዚህ ዓመት በጣም ተስፋ ሰጪ ነው። ይህ የበለጠ ተጠናክሮ ይቀጥላል ብለን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በግምገማ መድረኩ ማጠቃለያና የቀጣይ አቅጣጫዎችን የሰጡት የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ በበጀት ዓመቱ ትምህርት ላይ የሚታየው አፈጻጸም ተስፋ ሰጪ ነው ብለዋል። በግምገማ መድረኩ በርካታ ተሞክሮች መቅረባቸውን ያነሱት ኃላፊው ተሞክሮቹን በሁሉም አካባቢዎች ወስዶ መፈጸም የትምህርት አመራሩ ተግባር መሆኑን እንዳለበት ተገልጿል።